2000 የሚያገኝ ሰራተኛ እስከ 1600 ብር ይቆጥባል። በመቆጠባችን ነው ባንኩ ጋር የተዋወቅነው። ወደ ዩኒቨርሲቲ በሚሄድበት ጊዜ ከዛ ከአካውንቱ እያወጣው ተጠቅማለሁ። ከቁብ የበለጠ እንደውም ይሄ ነው የሚበልጣው ነው። እኔ 8000 ነው ያስቀመጥኩት 16000 ይሆናል። ገቢና ሀብት ይለያል። ገቢ ማለት ገባ እንጂ ሀብት አይደለም። በወልቂጤ ከተማ የሚገኘው የሶሬሳ ኢንተርናሽናል ሆቴል ሰራተኞች ምሽቱን ጉድ ጉድ እያሉ ያሉት እንደ ወትሮ ለመስተንግዶ ስራ አይደለም። ዛሬ የራሳቸው የሆነ ትልቅ ጉዳይ አለባቸው። ከሰራተኞቹ መካከል የተሻለ ቁጠባ ያለውን ሰራተኛ ለመሸለም ሆቴሉ ልዩ ዝግጅት አድርጓል። ዛሬ በዚህ የተሰበሰቡ መጀመሪያ ቃል ገብተን የቆጠቡን ሰራተኛ በ6 ወርና በአመት እንሸልማን ብለን ቃል ስለገባው አቶ ኃይሌ ገርባ እግዚአብሔር ሽልማትን ይበርታል። እሺ ቀጥሎስ እመቤት ካሳዬ የሆቴሉ ሰራተኞች ከ50 በላይ ናቸው። ሁሉም በኢትዮጵያ ንግድ ባንክ የቁጠባ ሂሳብ ከፍተዋል። ሰራተኞቹ ይህን የቁጠባ ስርዓት እንዲጀምሩ የሚያስችለውን ሐሳብ የተነሰሱት የሆቴሉ ስራ አስኪያጅ አቶ ቱፋ ቱሉ ናቸው። የሆቴሉ ባለቤቶችም ለሐሳቡ ተግባራዊነት ድጋፍ አላቸው። ቁጠባ እኔ የጀመርኩን እዚህ ወልቂጤ የመጣ ነው። እኔ ራሴ ማለት አሁን በፊት የሚያገኝ ገንዘብ ከፍተኛ ገንዘብ ነበር። ያ በቃ ዝም ብሎ የተለያየ ቦታ ይባከናል። ስለዚህ ይሄ ሰራተኛ ጋር የመጀመሪያ ራሴን ጀምሬ ለምን ሰራተኛ ራስ ጀምሬ አልኩኝ ቁጠባ ጀመርኩ። ሁሉ ጊዜ በዚህ ስራ ላይ ተሰማርተው እንዲኖሩ ሳይሆን እድገትንም አምጥተው ራሳቸውን ኑሯቸውን እንዲያሻሽሉ ከሚል የተነሳ እንዲቆጥቡ የምናደርገው ከዛ የተነሳ እኛ እቅዳችን ያወጣን 600 እስከ 1001 ብር የሚበላ ሰራተኛ 200 እስከ 300 ብር ይቆጥባል። 2000 የሚያገኝ ሰራተኛ እስከ 1600 ብር ይቆጥባል። 400 ብር ብቻ ነው ኪስ ውስጥ የሚያስገባ። ምግብና መኝታው መጠጡን የሚፈለጉ ነገሮችን ሆቴሉ የሚችል በየወሩ የሚከፈለኝ ደሞዝ 800 ብር ነው። በኢትዮጵያ ንግድ ባንክ ደግሞ በየወሩ ከሚከፈለኝ ደሞዝ ላይ 500 ብር ቆጥባለሁ። ይሄንን ደግሞ የምቆጥበው ለወደፊት የተሻለ ህይወት እኖራለሁ ወይም የተሻለ ነገር ይኖረኛል በሚል ነው። ደሞዝ በየወሩ ስንከፈል ካሽሮ ማን ነው ፋይናንሶች ደሞዝ ሲከፈሉ እኔ ደፍተሩ ሉክ ይወስዳለሁ፣ ይሄን ደፍተር ይወስዳለሁ። ከዛ በኋላ መጀመሪያ የተጀመረ ሰውዬ ስንት ብር ትቆጥባለህ በራሴ ፍላጎት 200 ብር ከሆነ 200፣ 500 ብር ከሆነ 500፣ 1000 ብር ከሆነ 1000 ብለን እንጽፋለን፣ ደፍተር ውስጥ እናስቀምጣለን። ከዛ በቃ ሁሉም ሰራተኛ 54 ሰራተኛ ያሉ እንደዚህ ይቆጥባሉ። ሆቴሉ በቁጠባ ብልጫ ያሳዩ ሰራተኞቹን በሸለመበት ዕለት የኢትዮጵያ ንግድ ባንክ ወልቂጤ ቅርንጫፍ ስራ ኃላፊዎች የሥነ ሥርዓቱ ታዳሚዎች ነበሩ። ኃላፊዎቹ ከታዳሚነት ባሻገርም ቁጠባን በተመለከተ አቶ ቱፋ ላደረጉት ጥረት የምስጋና ደብዳቤ ሰጥተዋቸዋል። ከእንደዚህ መሰል ድርጅቶች ጋር ከጎኑ ነው እንደሚቆም እናረጋግጥላቸዋለን። በሳቸው ስም ያዘጋጀን የምስጋና ደብዳቤ አለ። እሱን የሚሰጡልን የሆቴሉ ባለቤት የሆኑት አቶ መቻል ተክሌ ይሆናሉ።
አቶ አባይ አያሌው ቁጠባን ገና በለጋ ዕድሜያቸው የጀመሩ ናቸው። ይህ በመሆኑም የሶሬሳ ኢንተርናሽናል ሆቴል ሰራተኞች ለወደፊቱ እንደርስበታለን ብለው የሚያስቡትን እርሳቸው በአሁኑ ዕድሜያቸው ደርሰውበት እያዩት ነው። መቆጠብ የጀመርኩት ቢያንስ 18 ዓመት አካባቢ ሆነኛል ብዬ ነው የማስበው። እርሻ የጀመርኩት ግን አሁን 8 ዓመት ቢሆነኝ ነው። በ8 ዓመት ውስጥ ከፍተኛ ለውጥ ነው ያመጣሁት። እግዚአብሔር ይመስገን። አሁን እዚህ ሰርቼ አዲስ አበባ ቤት ሰርቻለሁኝ፣ ጥሩ ቤት ሰርቻለሁኝ። ከንግድ ባንክ እምነት አለን። በእምነታችን ያው የፈለገን ገንዘብ የምንጠይቀውን ገንዘብ ይሰጠናል። ባንቆጥብ ባንኩን ማያቀንም ነበረ። በመቆጠባችን ነው ባንኩ ጋር የተዋወቅነው። ባንኩም የሚረዳን ያው በመቆጠባችን የተነሳ ነው። አቶ ቱፋ የሥራ ባልደረቦቻቸውን አበረታተው ቁጠባ እንዳስጀመሩት ሁሉ አቶ አባይ ደግሞ ቤተሰቦቻቸውን በሙሉ የቁጠባ ሂሳብ አስጀምረው ቁጠባን የቤቱ ልዩ መለያ አድርገውታል። አባት ለልጆቻቸው ገና በተማሪነት ዕድሜያቸው የቁጠባ ሂሳብ ከፍተውላቸዋል። ገንዘብ እያገኘው ሲመጣ አሁን ያው በቁጠባውም ያው እያጠናከርኩ ሄድኩኝ። እንደገና ባለቤቴን ሚስትም አገባሁኝ፣ ትዳር ያስኩኝ፣ ልጆች ወለድኩ እና ለባለቤቴም በራሷ ሂሳብ ከፈትኩኝ። እንደገናም ደግሞ ለልጆችም ደግሞ ለነሱም ከፈትኩኝ አካውንት። ቁጠባ እንድንቆጥብ አደረገን። ከዛ እኔም እሱን አልጠብቅም እሱን አይጠብቅም፣ ባለኝ አካውንት እየተንቀሳቀስን ስራችን እናካሄዳለን። ልጆቻችን እንደዛው ልጆቼ ያው ማለት እንትን ፍራንክ ሲፈልጉ በዛ በራሳቸው ሂሳብ ሄደው ያወጣሉ፣ ደብተር ይገዛሉ። የሚፈልጉትን ደብተርና እስክሪብቶ እንዲገዙ ነው የማደርገው እና ያስገባሁላቸውን ሂሳብ እኔ ነኝ የምቆጣጠራቸው። በአሁኑ ሰዓት የኢትዮጵያ ንግድ ባንክ ከ1000 በላይ ቅርንጫፎች አሉት። እንደ ዛሬው ባንኩ ቅርንጫፎቹን በየቦታው ሳይከፍት በፊት ገንዘብ ለማስገባትና ለማውጣት ደንበኞች ገንዘብ ይዘው ረጅም መንገድ ለመጓዝ ይገደዱ ነበር። ብር ይዘን መምጣታችን ሰው እያየ ነው። ወደ ቤት ተሸክመን ስንሄድ ደግሞ እያየን ነው። ቤታችን ይዘረፋል። ለህይወታችን ስጋት ነበር በዛም ጊዜ እና አሁን ከዚህ ከስጋት ሁሉ ድነናል። የኢትዮጵያ ንግድ ባንክ ቁጠባን ለማበረታታትና ለሁሉም ተደራሽ ለመሆን ያደረጋቸው ጥረቶች የደንበኞቹን ቁጥር በጥቂት ዓመታት ከ13 ሚሊዮን በላይ ለማድረስ አስችለውታል። ደንበኞቹም በተለያዩ ዕድሜ ሥራና የገቢ ሁኔታ ላይ የሚገኙ የህብረተሰብ ክፍሎችን ያካትቱ ናቸው። ወደ 7 ወር ይሆነዋል። አባቴ ነበር ብሩን የሚሰጠኝ። አንዳንዴ እናቴ፣ አንዳንዴ አባቴ ነው። ወደ ዩኒቨርሲቲ በሚሄድበት ጊዜ እናትና አባቴን ከማስቸገር ከዛ ከአካውንቱ እየወጣው እጠቀማለሁ። ልጆቼ በሚልኩልኝ ሰዓት ያው በዚህ እንደ ልቤ እንደ ቤቴ ወስጄ ነው እና ሁሉም እንደኔ ቆጥቦ ነው። እኔ ደስ ብሎኛል። ሁሉም ትንሹም ያገኘውም ከቁብ የበለጠ እንደውም ይሄ ነው የሚበልጣው ነው። ከ10ኛ ክፍል ጀምሬ ነው የምቆጥበው። ቤተሰቦቼ የሚሰጡትን ገንዘብ እነሱ ከሚሰጡት ገንዘብ ለራሴ የምጠቀመውን ያን ተጠቀምና አካውንቴ ውስጥ አስገባለሁ። ከዛን ያለኝን ያህል እቆጥበዋለሁ። ቁጠባ የተማርኩት አንዳንዴ አባቴ ቁጠባ ያደርጋል፣ እሱ ያስተምረን ነበረ። ቁጠባ ሲባል ወደ አእምሯችን የሚመጣ የተወሰነ ነገር ነው። ብዙውን ጊዜ ያለው ሰው ነው የሚቆጠበው ነው የሚባለው። መቆጠብ ግን የመጠን ጉዳይ ሳይሆን የባህል ጉዳይ ነው ማለት ነው። ካለን ጥቂት ነገር የተወሰነውን ነገር ደግሞ ከዛሬ አሳልፎ ለነገ የማድረግ ነገር ማለት ነው። ምክንያቱም አንድ ማህበረሰብ
ያመረተውን ሁሉ የሚጠቀመው ወይም ኮንሱም የሚያደርግ ከሆነ የሚቀጥለው እድገቱ ላይ ተጽዕኖ አለው። ትናንት ቀድመው የነቁት የሥራና የቁጠባ ምስጢር የተገለጸላቸው ነባሮቹ የኢትዮጵያ ንግድ ባንክ ደንበኞች እዚህ ደርሰዋል። የእነርሱን ዱካን በመከተል ተስፋ ሰንቀው ጎንበስ ቀና እያሉ ያሉትን ዛሬ በሀገሪቱ በሁሉም ማዕዘናት ማየት እየተለመደ መጥቷል። ብዙዎች ቁጠባ የነገ ዋስትናና የኢንቨስትመንት መሠረት መሆኑን በተግባር እየተረዱ ናቸው። ቁጠባ ለእድገትም ለቤተሰብም ለትዳርም ለሁሉ ነገር ወሳኝ ነው ብዬ የማምንበት ነገር ነው። በመቆጠቤ ብዙ ነገር ለውጥ አይቻለሁ። ሱቅ ነበረኝ፣ ከሱቅ ተነስቼ ዛሬ ትልቅ ሆቴል ከፍቻለሁ። ሆቴል ከፍቼ ከዛ በኋላ ትዳር ይዤ ህይወቴን ለውጬበት ብዙ ነገር አይቻለሁ። ልጆቼ ዛሬ ሶስቱም በስማቸው ደብተር አለ። ከምናገኘው የወር ገቢ እያንዳንዳቸው የሚቀመጥላቸው ሳንቲም አለ። አሁን ወር ሲደርስ አባባ ዛሬ እኮ ወራችን ነው ሳንቲም አታስገባልን ይሉኛል። እኔም እናታቸው ጋር ተማክሬ ያ ሁሌ የሚገባላቸው በሰዓቱ አመጣለሁ። ከብት ትንሽ አረባ ነበር። ያቺን የወተት ገንዘብ ግማሿን ለነሱ መኖ እያረኩ ግማሿን ደግሞ ወደ ባንክ አስቀምጣለሁ። ያ አስቀመጥኩት ገንዘብ ጠቅሞኛል። ለኔ ለቸገረኝ ጊዜ ሄጄ ሳወጣም ስልም ተቀምጦልኝ ቆጥቤ ተጠቅሜበታለሁ። እየተጠቀምኩበት ነው ያለው። የቆጠብኩ ከዛ ባንክ ያወጣው በ3 አመት ቆርቆሮ ገዛው 32 ቅጠል ማለት ነው። ከዛ በኋላ እንጨት፣ ከዛ በኋላ ምስማር እያደራጀው በ5 አመት ቤት ሰራው ማለት ነው። በትንሽ ተነስቼ ሰራው። አሁን 3 ልጆች አለ። እግዚአብሔር ይመስገን በአግባቡ እያስተዳደርኩ ነው። ሲመጣ ወደ 80 ሚሊዮን ብር ከተመነዘረ ሊራ ነው። ከኢትዮጵያ ኤምባሲ ተረጋግጠው 4 የጭነት ማኪና፣ 1 የእግር ማኪና እና ገንዘቡ ወደ 80 ሚሊዮን ሊራ የሚጠጋ ይችላል። የኢትዮጵያ ዜጋ ሆኖ ገንዘቡ ከውጭ ሀገር ከማስቀመጥ አንደኛ ጥቅምም የለውም፣ ሁለተኛም በቅርቢያ አገሩ ሰው ልማት እንዲያለማ ማንኛውም ኢትዮጵያዊ ከውጭ ሀገር እየመጣ ወደ ሀገሩ በልማት ይሁን በማስተዳደር ይሁን በማንኛውም በጋራ በሀገሩ ማስቀመጥ ለሕዝቡም ሆነ ለራሱ የሚጠቀምበትና ብዬ ነው የሚተማመን። ገበሬ ነበርኩ ኃይለ ሥላሴ እና የመጨረሻ ቡና ሶሻሊዝም ሲታወጅ የመጨረሻ ቡናዬን ሽጬ 8000 ብር እዚህ ቁጭ አደረኩ። ከረጅም ዘመን በኋላ ቤት ለመግዛት ፈለግን። እዚህ ከተማ ቤት ለመግዛት ሲፈለግ ገንዘብ ሲፈለግ እስቲ ያን ገንዘብ ትዝ ብሎኝ ሲመጣ 16000 እኔ 8000 ነው ያስቀመጥኩት። 16000 ሆነዋል ቡኬ ላይ። ይሄንን አይ ዊል ኔቨር ፎርጌት እኔ ተጠቅሜያለሁ። ቆጠባ ከፍቼ ነበረ፣ ይቆጥብ ነበረ። በቆጠባ ላይ ጥሩ ጥቅም ነው ያገኘሁት። ምክንያቱም የተለያዩ አደጋዎች ደርሶብኝ ነበረ። ባልቆጥብ ኖሮ ያ አደጋ እንዳለ አውድሞኝ ይሄን ነበር። 2 ጊዜ ነው በጅማ ከተማ እሳት አደጋ ያጋጠመኝ። ኦሪ ሰበታ ይላሉ እኛ ሰዎች ሲናገሩ፣ የመቀነት ገንዘብ ይላሉ አባቶቻችን። የችግር ጊዜ ገንዘብ ምንም ቢቸገሩ አወጡም ነበር፣ ያስቀምጣሉ። በችግር ጊዜ ነው ያቺ ነገር ክረምት ሲመጣ ግብር ሲደርስ አንዳንድ ለሕክምና ምናምን ነው የሚያወጡ እንጂ ያቺ ገንዘብ በምንም ተአምር አትወጣም። እንደዛ አርጌ እቆጥብ ነበረ።
ይሄ አደጋ ሲደርስ ማንንም ሳላስቸግር ማን እርዳታም ሳልጠይቅ እንደገና ራሴን አቋቁሜያለሁ። ገቢና ሀብት ይለያል። ገቢ ማለት ገባ እንጂ ሀብት አይደለም። ሀብት የምናደርገው ወደ ሀብት ስንቀይረው ነው፣ ወይም ወልዝ የምናደርገው ያንን ነገር ወደ ቋሚ ዕቃ ስንቀይረው ገዝተን ስን ሀብት አለን ማለት ነው። ወደ ቤት ስንቀይረው ወደ ሌላ። ስለዚህ ቅድም ያልኩትም ገቢና ቁጠባ ይለያያል። ሰዎች ገቢ ሊኖራቸው ይችላል፣ ካልቆጠቡት ግን ሀብት ሊሆን አይችልም። ወደ ሀብት የመቀየር ጉዳይ ሂደት ነው ማለት። ስለዚህ ግለሰቡን ጥቅሙ በቤተሰብ ደረጃ በግለሰብ ደረጃ ቁጠባ ሀብትን ያመጣል። ሀብት ማለት መቋቋሚያ ማለት ነው፣ ለነገ ማለት ነው። ሙዳይ ያለኝ ውስጥ ተሰጠኝ። ከዚሁ እሱ በየቀኑ ቆጥባለሁ። ለማ ብር እንዲህ አጠራቃቅሜ በወርም በ3 ወርም የሆነ የሰበሰብኩትን ብር እዚህ ነው ማስቀምጠው። በቃ አካውንቴ ውስጥ ነው ማስቀምጠው። እቁብ አለ። ያን እቁብ የሰበሰብኩትን ብር 50 ሺህ፣ 10 ሺህ፣ 20 ሺህ ሲሆን አምጥቼ እዚህ አካውንቴ ላይ ነው ከተው። በቃ ቁጠባዬ ነው፣ ሙዳይ ነው። በተረፈ በየቀኑ የምቆጥበው ሙዳይ ነው። የትላልቅ ባለሀብቶችም ሆነ ወደ መስመሩ እየገቡ ያሉ የጀማሪዎቹ ተሞክሮ የሚያሳየን ቁጠባ የሚጀምረው ከፍተኛ ገቢ ማግኘት ከተጀመረ በኋላ አይደለም፣ ገና ከጅምሩ ነው እንጂ። ምክንያቱም ቁጠባ ወደ ሀብት ጎዳና የሚያሸጋግር መስመር ነውና። ይህን ከግምት በማስገባት ነው የኢትዮጵያ ንግድ ባንክ ሙዳይ የቁጠባ አገልግሎት ዘዴን የጀመረው። ስለ ቁጠባ ሲወራ ብዙዎች ሲኖረን እንቆጥባለን የሚል አመለካከት አላቸው። ነገር ግን የገንዘብ ዕውቀት ያላቸው ባለሙያዎች የሚመክሩት ማንኛውም ሰው ከሚያገኘው ገቢ ከ10 በመቶ እስከ 20 በመቶ የሚሆነውን ለነገ ብሎ ማስቀመጥ እንደሚገባው ነው። የተለያዩ የኢትዮጵያ ንግድ ባንክ ደንበኞችም ከተገኘው ሁሉ አነሰ በዛ ሳይሉ መቆጠብ ነገን እንደሚያሳምር ከልምዳቸው ያስረዳሉ። ሁሉም ሰው መቆጠብ ይችላል። ለምን በወር 50 ብር አይኖረው ቢኖረው ከዛች ብር ላይ 5 ብር ምናምን መቆጠብ ነው ይቻላል። ምንም ማይቻል እንትን የለም፣ ጥቅም ስላለው ማለት ነው ይቻላል። አንዳንድ እንትን አባባል አለ፣ ከነገ ዶሮ ዛሬ እንቁላል ምናምን የሚባል ይሄ እንትኑ እኔ በእኔ በኩል ነገ ነው ዶሮዋ የምትሻለው እንጂ ዛሬ እንቁላል ምናምን በአንድ በኩል ሲያየው በተለይ በቁጠባ አንፃር ስታየው እንቁላላዋ ግን መጀመሪያ ከበላሃት ጫጩት አታወጣ። አላማዬ ነገ 1 ዓመት 2 ዓመት ከተሰራ በቃ አሁን ያለን ደረጃ ቁጠባ ላይ ጥሩ ሆቴል ከፍታለሁ ብዬ ነገ ራዕይ ያለኝ። አሁን ተርሻው የበለጠ ስራ ለመስራት ነው እቅድ ያለን። በምን በቁጠባ የተነሳ ነው ቆጥበን ነው። ገንዘብን በባንክ መቆጠብና በሌላ ቦታ ማስቀመጥ እኩል አይደለም። በባንክ ሲቀመጥ ደህንነቱ የተረጋገጠ ነው፣ አያሰጋም። ከባለቤት አልፎም ለሕጋዊ ወራሽ መድረስ ይችላል። ለዚህ ምስክሮቹ ቢክስና ጓደኛው ናቸው። በሻኪሶ ከተማ የሚኖሩ በቀን ሰራተኛነት የሚተዳደሩ ወጣቶች ጓደኛሞቹ የመረዳዳታቸውና የመተማመናቸው ልክ የጋራ ሂሳብ እስከ መክፈት አድርሷቸዋል። በኪሳችን ዘን እያለን የሆነ ልጅ አሙርልን ስንለው አረ ዝም ብላችሁ ባንክ አስገባለን። እሱና እኔ ተማመን አንዳችን እናውጣና እንቆጥባለን። እሱ አወጣ። በሱ ላይ እኛ እየቆጠብኩ እኔ ለሱ እየሰጠው ከሱ ጋር አብረን እየመጣን እያገባን እየቆጠብን ተቀመጥን። እኩል አብረን ነው የምንሰራው። እኩል አድርገን እናስገባለን። እኩል አድርገን ማለት ነው። የሁላችንም አይበልጥም። እኩል አድርገን ነው የምናስገባው። ወጭ ስናረግም አብረን ወጭ እናረጋለን፣ ገቢ ስናረግም አብረን ገቢ እናረጋለን። በኋላ እኩል በቃ ስናወጣ ተካፍለን። በሀገራችን የቆየ ባህል አብሮ መብላት የወዳጅነት ማሳያ ነው። አብሮ መስራትም የጓደኝነትና የመረዳዳት ምልክታችን ነው። እነ ቢክስ ደግሞ አብሮ መቆጠብን የቅርርብ ማሳያና የጓደኝነት ዳራ አድርገውታል። ቁጠባ በጣም ጥቅም አለው። ቁጠባ ጥቅም ያለው በኪሴ ብይዝ አስባለሁ፣
አይ ጫካ ላይ ስራ ስሄድ አንድ ችግር ይመጣ ብዬ አስባለሁ። ግን ከዚህ የቀን ስራዬን ያመጣው ከዚህ ካስገባው ጫካ ብቻዬን ስሄድ አላስብም፣ ዘና ብዬ እመጣለሁ። ቁጠባማ ባንክ በጣም ጥቅም አለው እንጂ ቤት ያስቀመጥከው እንዳገኘው ትዘግነዋለህ። ዘመድን ጋ ያለው አይታወቅም። ብዙ የሰዎች አፈጣጠር ብዙ ነው። ሊሞት ይችላል። በቤተሰብ ላይ መካካድ ይመጣል። ብዙ በጊዜ በመጣው ስርዓቶች ጥሩ አይሄድም። ባንክ ያለው ኪስህ ላይ እንዳለ ትቆጥረዋለህ። ለምን ታወጣዋለህ? ስትሄድም ካንተ ጋር ይሄዳል፣ ስትወጣም ካንተ ጋር፣ ሲተኛም ካንተ ጋር ይተኛል። ምንም እንትን የለውም። የባንኩ የሚያጠራጥር ነገር የለም። ቤት ውስጥ ስትቆጥብ አሁን ብዙ ሪስክ አለው። አንደኛ እንቅልፍ ራሱ አተኛው። ለምሳሌ ቤት ውስጥ ስታስቀምጥ ወይ ሌባ ወይ ቤተሰብ ወይ አንድ ሰው ከቤት ውስጥ ሊያነሳ ይችላል። አሊያም አይጥ ራሱ ሊበላው ይችላል፣ በባህላዊ ማለት ነው። ግን በዘመናዊ በባንክ ስንቆጥብ ያው ኢትዮጵያ ንግድ ባንክ ማለት አንጋፋ ባንክ ነው። ሁሌም የምንታመንበት ባንክ ነው። ቤት መቆጠብና ባንክ መቆጠብ ዲፍረንት አለ። እንደዚህ ሰው ላይ ማስቀመጥ ዲፍረንት አለ። ለምሳሌ እኔ ያደኩት አያቴ ጋር ነው። አያቴ ድሮ ምንድነው የሚደረግ ገንዘብ አለ ነጋዴ ነበረ እና ያ ፍየል ቀልቀል ውስጥ ነው የሚያስገባ ብሩ ማለት ነው። አጋጣሚ ብሩን እዛ እየተቀመጠ አይጥ መጣና ብሩን በላ። ብር በላ። ብሩን ከዛ ከፍተን ስናይ የለም በቃ ሁሉም። ገንዘብን በባንክ መቆጠብ የነገ ዋስትናና ኢንቨስትመንት ስለመሆኑ በዚህ ፕሮግራም ላይ የተጠቀሱት ብቻ ሳይሆኑ እያንዳንዳችን በየአካባቢያችን የምናውቃቸው ስኬታማ ሰዎች ሁሉ ተምሳሌቶች ሊሆኑ የሚችሉ ናቸው። እኛም የእነርሱን መነሻ ይዘን የበለጠ ስኬት ለመጨበጥ ቁጠባ ብንጀምር ተጠቃሚ እንሆናለን። ጀምረንም ከሆነ አቆጣጠባችንን ማሻሻል ወደ ራዕያችን የሚያደርሰን ጎዳናን እንደማፋጠን አድርገን ልንወስድ ይገባል። ቁጠባ ለመጀመር መስፈርቱ ብዙ አይደለም። መታወቂያና 2 ጉርድ ፎቶግራፍ ይዞ በአቅራቢያ ወደሚገኝ የኢትዮጵያ ንግድ ባንክ በመሄድ መጀመር ይቻላል። ሌላው ቀርቶ በየወሩ ከ25 ብር ጀምሮ ማስገባት የሚችል ሰው ያለምንም ተቀማጭ የቁጠባ ሂሳብ መክፈት ይችላል።